ፈጣሪ አምላካችንን አላህን የምናመልከው ለምንድነው በሚለው ዙሪያ ይሆናል። لماذا نعبده سبحانه وتعالى ጌታ አላህን የምናመልክበት እሱን ብቻ የምንገዛበት ዋና ምክንያታችን ምንድነው? ይሄ ጥያቄ ሙስሊም ካልሆነ አካል ቢቀርብልን በዚህ ዓለም ላይ የሚመለኩ ብዙ የሐሰት አማልክቶች አሉ። አምላክ ሳይሆኑ አምላክ ተደርገው የተያዙ ማለት ነው። እኛ ሙስሊሞች ግን ጌታ አላህን ብቻ መርጠን እሱን ለማምለክ የፈቀድንበት ዋና ምክንያት ምንድነው ተብለን ብንጠየቅ መልሳችን ምን ይሆናል? በዚህ ጉዳይ ላይስ ቁርአን ምን ያስተምረናል የሚለውን አንዳንድ ነጥቦችን አስታውሳችኋለሁ። ያው ከዛ በፊት ሁላችንም የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው አላህን በብቸኝነት ለማምለክ እሱን ለመገዛት። በዚህ ዓለም ላይ እኛ ሰዎች ብቸኛ ፍጥረት አይደለም። ከኛ ውጭ ሌሎች ብዙ ፍጥረታቶች አሉ። በዙሪያችን እኛ የምንተነፍሰውን አየር የሚተነፍሱ፣ እኛ የምንመገበውን ምግብ የሚመገቡ እንስሳቶች አሉ፣ እጽዋቶች አሉ፣ በራሪዎችም አሉ። ሰው ከነዚህ ፍጥረታት በተለየ መልኩ በዚህ ምድር ላይ የተፈጠረበት ዓላማ ምንድነው ከተባለ ከነዚህ ሁሉ የሚለየን አንዱና ዋነኛው ዓላማ ዒባደቱላሂ ዐዘ ወጀል ጌታ አላህን መገዛታችን፣ በሱ ህግና ስርዓት ህይወታችንን መምራት መቻላችን። ቁርአን እንደተናገረው በሱረቱ ዛሪያት 51ኛ ሱራ አንቀጽ 55 እስከ 56 ባለው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ገስጽ ይላል ጌታ አላህ። ያንተ ማስታወስ ወይም መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል። ሰው ረሺ ነውና ሲረሳ፣ ሲሳሳት፣ ሲዘነጋ አማኝ ከሆነ አስታዋሽ ያስፈልገዋልና ሁሌም አስታውስ ነው የሚለው። ከማስታወሻዎቹ ሁሉ በላጩ ትልቁ ቅድሚያ ሊሰጠው የሚገባ የሆነ ሰው መቼም ቢሆን ሊረሳው የማይገባው ለምን እንደተፈጠረ ማወቁ ነውና ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ አጋንንትን እኔን በብቸኝነት ሊገዙ እኔን በብቸኝነት ሊያመልኩ እንጂ ለሌላ ዓላማ አልፈጠርኳቸውም ነው የሚለው። የተፈጠርነው ለዚህ ዓላማ መሆኑን ማወቅ መቻል አለብን። አለበዛ የተፈጠርንበትን ዓላማ የማናውቅ የምንዘነጋ ከሆነ ከእንስሳት በምንድን ነው የምንለየው? እንደምንበላው ይበላሉ፣ ቅድም እንዳልኳችሁ። እኛ የምንጠጣውን ይጠጣሉ፣ እኛ የምንተነፍሰውን አየር ይተነፍሳሉ። ማታ ሲደክመን እንደምናርፈው እነሱም ይተኛሉ። ጠዋት ሲነጋ ለተለያየ የሥራ ዘርፍ እንደምንሰማራው እነሱም ሥራ ይሰራሉ። ጓሮ ገብቶ የእርሻ አገልግሎት የሚሰጠው ያርሳል። ገበያ ወጥቶ ዕቃ የሚጫነው ዕቃን በመጫን ከቦታ ወደ ቦታ ያንቀሳቅሳል። የትራንስፖርት አገልግሎት የሚሰጠው ሰውና ዕቃን ይዞ ወደ ሩቅ ቦታ ይሄዳል። በጥበቃ ሥራ ላይ የሚሰማራው ደግሞ ቤትንና አካባቢን ከሌባ እንደ ውሻ አይነቱ ይጠብቃል። እነሱም ሥራ አላቸው። አንድ ቀን አጀላችን ሲደርስ እንደምንሞተው እነሱም ይሞታሉ። ምንድነው ታዲያ ትልቁ ልዩነት ሲባል የምንኖርበት ዓላማ ነው የሚለየን። እኛ የምንኖረው ለዒባዳ ነው። ህይወታችንን የምንመራው በጌታ አላህ ህግና ስርዓት ነው። እሱ አድርጉ ብሎ ያዘዘንን ነገር አቅማችን በቻለ መጠን በመፈጸም፣ አትቅረቡ ብሎ የከለከለንን ሙሉ በሙሉ በመራቅ በመጠንቀቅ፣ መስመር ስተን የወደቅን ጊዜ ደግሞ በተውበት በእስትግፋር ወደ ትክክለኛው ማንነት በመመለስ የተፈጠርንበትን ዓላማ ለማሳካት ኢላ ሊያዕቡዱን የሚለውን ተሕቂቅ ለማድረግ ተፈጥረናል። እንስሶች ለዚህ ዓላማ አልተፈጠሩ። እኛ ለዒባዳ ስንፈጠር እነሱ የተፈጠሩት ለኛ ግልጋሎት። ሁወ አለዚ ኸለቀ ለኩም ማ ፊል አርድ ጀሚዓ ሱረቱል በቀራ ቁጥር 28 29 አካባቢ ላይ እንደተናገረው እርሱ አላህ ማለት በምድር ላይ ያለውን ሁሉ ለናንተ ግልጋሎት የፈጠረ ነው ያለው። እንስሳዎች በምድር ላይ ካሉ ነገራት ናቸው የተፈጠሩት። እነኛው ለዒባዳ ሳይሆን ለኛ ለሰው አገልግሎት እንዲሰጡ ነው።
እነሱን በመገልገል ሐላል የሆነልንን የተፈቀደልንን አርደን በመብላት ወተቱን አልበን በመጠጣት ቆዳውን ገፈን ልብስና ሌላ ነገር በመስራት ሐላል ያልተደረገውን ለውበት ለጭነት አገልግሎት ለትራንስፖርት ለሽያጭ ለመሳሰለው በመገልገል አላህን እንድንገዛ ተፈጥረናል ማለት ነው። ዒባዳ የአላህ ግላዊ መብቱ በሰዎች ላይ ያለው ሐቁን ሙዓዝ ብኑ ጀበል ረዲየላሁ ዐንሁ እንደተናገረው ኩንቱ ሪድፈ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ዐላ ሒማሪን በአንድ አህያ ከአላህ መልእክተኛ ጋር አብሬ ሆኜ ከኋላ ተፈናጥጬ ቁጭ ብዬ ሳለ ፈቃለ ሊ ያ ሙዓዝ አንተ ሙዓዝ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ ዐለይሂ ሰላቱ ወሰላም አቤት አንቱ የአላህ መልእክተኛ ሆይ ሲላቸው ቃለ አተድሪ ማ ሐቁላሂ ዐለል ዒባድ ወማ ሐቁል ዒባዲ ዐለላሂ ዐዘ ወጀል አላህ በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሪያዎች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ፈኢነ ሐቀላሂ ዐላ ዒባዲህ አላህ በባሪያዎቹ ላይ ያለው መብቱ አን ያዕቡዱህ እሱን ሊያመልኩት ነው። ዒባዳ አላህ በእኛ ላይ ያለው ምኑ ነው? መብቱ ነው ማለት ነው። እኛ ደግሞ በጫንቃችን ላይ የተጣለ ግዳጅ ነው፣ ዕዳ ነው። ይሄንን ዕዳ ዛሬ አላህን በመገዛት እሱን ብቻ በብቸኝነት በማምለክ ልንከፍል ይገባል ማለት ነው። አለበዛ አላህን በብቸኝነት በማምለክ ይሄንን ዕዳችንን ዱንያ ላይ ካልከፈልን ነገ የውሙል ቂያማ ምንከፍለው በጀሃነም እሳት። ጀሃነም እሳትን የሚቋቋም ሰውነት የለን የምንል ከሆነ ዛሬውኑ አላህን በመገዛት ከዕዳችን መገላገል ይገባናል። ወላ ዩሽሪኩ ቢሂ ሸይአ እሱን ሲያመልኩት ደግሞ በሱ አምልኮ ላይ ማንንም ላያጋሩበት ነው ብለው ነገሩት። ሲፈጥረን ብቻውን እንደፈጠረን የሲሳይን ጉዳይ ሙሉ ኃላፊነት ወስዶ ብቻውን እንደረዘቀን ስናመልከውም ብቻውን እንድናመልከው ይፈልጋል። አጋርን አይሻ። በእኛ መፈጠር በሪዝቅ ጉዳይ ላይ ምንም ድርሻ የሌላቸው አካላት አምልኮ ላይ በፍጹም ድርሻ ሊኖራቸው አይገባም። ይሄ አላህ በእኛ ላይ ያለው መብቱ ነው ያሉት። ፈኢነ ሐቀል ዒባዲ ዐለላሂ ዐዘ ወጀል መልእክተኛው ቀጠሉና ባሮች ደግሞ በአላህ ላይ የሚኖራቸው መብት አሉ። አላህ ለባሪያዎቹ ከማዘኑ የተነሳ የናንተ መብት ነው ብሎ በራሱ ላይ የደነገገው ማለት ነው። ማንም በአላህ ላይ ህግ ሊያወጣ አይችልም። አላህ ይሄንን ሊያደርግ ዋጅብ ነው በእርሱ ላይ፣ ይሄንን ደግሞ ላያደርገው ሐራም ነው ብሎ በአላህ ላይ ማንም ህግ ማውጣት አይችልም። አላህ ግን ለባሮቹ ካለው አዘኔታ ከርህራሄው የተነሳ ለኛ ሊፈጽምልን የፈለገውን ነገር በራሱ ላይ ዋጅብ ያደርጋል፣ የሚፈልገውን በራሱ ላይ ሐራም ያደርጋል። ሊያዝንልን ስለፈቀደና ስለፈለገ ማንም ሳያስገድደው ከተበ ረቡኩም ዐላ ነፍሲሂ ረሕማ ጌታችሁ አምላካችሁ አላህ ለናንተ ያዝንላችሁ ዘንድ እዝነትን ረሕመትን በራሱ ላይ ደነገገ፣ ዋጅብ አደረገ ይላል። ማንም ሳይወጅብበት በሱ ላይ ማለት ነው። በሱ መንገድ ከታገልን ዲኑን የበላይ ለማድረግ ሰበብያውን ካሟላን እኛን ሊረዳን መጀመሪያውኑ ዋጅብ ነው በኔ ላይ ያለው ራሱ ነው። ወካነ ሐቀን ዐለይና ነስሩል ሙእሚኒን በኔ መንገድ የሚታገሉ ሙእሚኖችን መርዳት በኔ ላይ የተገባ ግዳጅ ነው ነው የሚለው። የሚፈልገውን ሐራም ያደርጋል በራሱ ላይ ማድረግ እየቻለ የሰራነውን መልካም ስራ ያለ ምንዳ ላያባክንብን ባልሰራነው ወንጀል እላያችን ላይ ጭኖ ላይጠይቀን ዙልምን አላህ ምን አለ? ኢኒ ሐረምቱ ዙልመ ዐላ ነፍሲ አለ። በራሴ ላይ እርም አድርጌዋለሁ ነው ያለው፣ ማንም ሳያደርግበት ማለት ነው። ስለዚህ የባሮች መብት በአላህ ላይ ሲባል አላህ ለኛ ከማዘኑ የተነሳ የደነገገው ማለት ነው። ምንድነው አሉ መልእክተኛው? አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ ማንንም ሳያጋራ በላኢላሃ ኢለላህ እምነቱ በተውሂዱ ላይ እንደ ጸና የሞተ ባሪያውን
በእሳት ላይ ቀጣው ነው፣ ጀነት ሊሰጠው ነው። ይሄ የባሮች መብት በአላህ ላይ ነው ብለው ነገሩት ማለት ነው። ስለዚህ ዒባዳ አላህ በእኛ ላይ ያለው መብቱ መሆኑን ከዚህ ሐዲስ በግልጽ እንረዳለን ማለት ነው። በዒባዳ ደስተኛ ህይወት መኖር ይቻላል። የተፈጠርንበትንም አምላካዊ ግዳጅ በአግባቡ መወጣት ይቻላል። ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው። አላህ በሱረቱ ሙሐመድ 47ኛው ሱራ አንቀጽ 12 ላይ ኢነላሃ ዩድኺሉ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ተጅሪ ሚን ተሕቲሃ አልአንሃር ይላል። አላህ እነዚያ ያመኑትንና መልካም ሥራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። ወለዚነ ከፈሩ እነዚያ የካዱት ግን የተመተዑን በምድር ላይ ብቻ ይጠቀማሉ። ወያእኩሉነ ከማ ተእኩሉል አንዓም እንስሳዎች እንደሚበሉት እንደሚመገቡት እነሱም ይበላሉ። ዱንያ ብቻ ነው፣ ሌላ ለውጥ የለም። ነገ የውሙል ቂያማ ግን ወናሩ መትወን ለሁም ለነሱ ማረፊያቸው መመለሻ ሀገራቸው እሳት ነች ይላል። የተፈጠረበትን ዓላማ ያላወቀ አላህን ያልተገዛ ሰው በአኺራ ዕጣ ፈንታው ይሄው ነው ማለት ነው። በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። አላህ በሱረቱ ነህል 16ኛ ሱራ አንቀጽ 97 ላይ በግልጽ እንደተናገረው መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ከወንድም ይሁን ከሴት መልካም ስራን የሰራ ሰው ወሁወ ሙእሚን እርሱ አማኝ ሆኖ ማለት ነው። መልካም ስራን የሚሰራ ሰው ፈለኑሕየነሁ ሐያተን ጠይባ ጥሩ የሆነ መልካም ህይወትን እናኖረዋለን ያለው። የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን ሸርጥ ነው። አማኞች ሆነን መልካም ስራ መስራት አለብን። ነገ ደግሞ የውሙል ቂያማ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይሰሩት ከነበረው በእጥፍ ድርብ በተሻለ መልኩ እመነዳቸዋለሁ ብለዋል። ከዒባዳ ዘንግተን አላህን ከማምለክ ቦዝነን የዱንያ ህይወታችን እንዲያምር የምንፈልግ ከሆነ ግን አላህ የተናገረውን ማስታወስ አለብን። ሱረቱ ጣሃ 20ኛው ሱራ አንቀጽ 124 ላይ ወመን አዕረደ ዐን ዚክሪ እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው ፈኢነ ለሁ መዒሸተን ደንካ በዱንያ ህይወቱም ሆነ በቀብር ዓለም ጠባብ የሆነ ህይወትን እናኖረዋለን ያለው። ጠባብ ህይወት ነው የሚኖረው ለሱ። መሬት ከመስፋቷ ጋር ትጠባዋለች። በዱንያ ያግበሰበሰው በአካውንቱ የተቀመጠው ሁሉ ለሱ ቀናዓ የሆነውም አይረካበትም፣ አይደሰትበትም። ህይወቱን አላህ ጠባብ ያረገዋል። ነገ ደግሞ ወነሕሹሩሁ የውመል ቂያመቲ አዕማ እውር አድርጌ ነው መቀሰቅሰው ይላል። ስለዚህ የዒባዳ ጥቅሙ በዱንያም በቀብርም በአኺራም ነው። ለዚህ ዓላማ ነው የተፈጠርነው።